ታዲያስ አዲስ በደቡብ ኢትዮጵያ በደረሰ የትራፊክ አደጋ የአራት ሰዎች ሕይወት አልፏል። በወላይታ ሶዶ ገሳ መስመር ላይ በተከሰተ ከባድ የትራፊክ አደጋ የአራት ሰዎች ሕይወት ወዲያውኑ ማለፉን የገሳ ከተማ አስተዳደር ፖሊስ አስታውቋል። በአደጋው በርካታ መንገደኞች ላይ ቀላልና ከባድ የአካል ጉዳትም ነው የደረሰው። አደጋው የደረሰው ከወላይታ ሶዶ ተነስቶ ወደ ገሳ በመጓዝ ላይ በነበረ የሕዝብ ማመላለሻ ተሽከርካሪ መሆኑን የገሳ ከተማ አስተዳደር አስታውቋል። ተሽከርካሪው ሰኔ 9 ቀን 2018 ዓ.ም ምሽት 12 ሰዓት ገደማ ዛሮ ቁልቁለት አልፋ ተብሎ በሚጠራው አስቸጋሪ ቦታ ላይ ሲደርስ በቴክኒክ እክል ሳቢያ መገልበጡ ነው የተገለጸው። በአደጋው የአራት ተጓዦች ሕይወት ወዲያውኑ ያለፈ ሲሆን የተጎጂዎች ቁጥር ከተጠቀሰው በላይ ሊጨምር እንደሚችልም ተመላክቷል። አደጋው የተከሰተበት ስፍራ ከዚህ ቀደምም በተደጋጋሚ ትራፊክ አደጋዎች እንደሚስተናገዱበትም ነው በመረጃችን የተመላከተው። በአሁኑ ሰዓት የትራፊክ ፖሊስ አባላት በአደጋው የደረሰውን የንብረት ውድመት መጠንና የአደጋው መንስኤ በዝርዝር በማጣራት ላይ በስፍራው ምርመራ እያካሄዱ ይገኛሉ። ለተጎጂዎች ፈጣን ማገገምን፣ ለሟች ቤተሰቦች ደግሞ መጽናናትን ታዲያስ አዲስ ይመኛል። ታዲያስ አዲስ ለሁሉም ተሳፋሪ የደህንነት ቀበቶ ማሰር አስገዳጅ ሊሆን ነው። በትራንስፖርት አገልግሎት ላይ የተሰማሩ ተሽከርካሪዎች ሁሉም ተሳፋሪዎቻቸው ደረጃውን የጠበቀ የደህንነት ቀበቶ ወይም ደግሞ ሲት ቤልት እንዲያስሩ የሚያስገድድ አዲስ መመሪያ እየተዘጋጀ መሆኑ ተገልጿል። በሀገር አቀፍ ደረጃ የመንገድ ደህንነትን በማስጠበቅ የትራፊክ አደጋዎችን ለመቀነስ በርካታ ስራዎች እየተሰሩ መሆኑን የኢትዮጵያ መንገድ ደህንነትና መድህን ፈንድ አገልግሎት አስታውቋል። በተለይም በተሽከርካሪዎች ላይ የደህንነት ቀበቶ እንዲኖር በማስቻል አደጋዎችን ለመቀነስ ሲሰራ መቆየቱን በማስታወስ ሁሉም አሽከርካሪዎች የደህንነት ቀበቶን በተሽከርካሪያቸው ላይ እንዲያስገጥሙ በሕግ አስገዳጅ መደረጉንና ሕጉንም ባልተገበሩ አካላት ላይ ሕጋዊ እርምጃ ሲወሰድ ነበር። ነገር ግን በአሁኑ ወቅት በርካታ ተሽከርካሪዎች የደህንነት ቀበቶ ቢኖራቸውም ቀበቶቹ በትክክል ከአደጋ የማይከላከሉና ደረጃቸውን ያልጠበቁ መሆናቸው ተጠቅሶ ይህንን ችግር ለማስቀረት አዲስ መመሪያ እየተዘጋጀ መሆኑን የተጠቆመው። በተለይም ደግሞ የትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች ከፊት መቀመጫ አንስቶ እስከ ኋላ ወንበር ለሚቀመጡ ተሳፋሪዎች በሙሉ የደህንነት ቀበቶ እንዲገጥሙ የሚያስገድድ አዲስ መመሪያ እየተዘጋጀ መሆኑ ነው የተመላከተው። የደህንነት ቀበቶ ደረጃውን የጠበቀ እንዲሆንም መስፈርት መዘጋጀቱ ነው በመረጃችን የተጠቆመው። መመሪያው አሁን ላይ ወደ ፍትህ ሚኒስቴር መላኩንና ሲጸድቅ ደግሞ በቀጥታ ወደ ስራ እንደሚገባ ተገልጾ ከደህንነት ቀበቶ አጠቃቀም ጋር በተያያዘ በተለያዩ አማራጮች የግንዛቤ ማስጨበጫ ስራዎች እየተሰሩ መሆኑም ነው የተመላከተው። መመሪያው ጸድቆ ስራ ሲጀምር ከውጭ የሚገቡም ሆነ በሀገር ውስጥ የሚገጣጠሙ ተሽከርካሪዎች ደረጃውን እንዲያሟሉ በአስገዳጅ መልኩ የሚተገበር ይሆናል። ነባር ወይም ደግሞ የቆየ ተሽከርካሪዎችም በጊዜ ሂደት ደረጃውን የጠበቀ ቀበቶ እንዲያሟሉ እንደሚደረግም ነው የተመላከተው። ታዲያስ አዲስ መርካቶ ላይ የፕላስቲክ ከረጢት የሚያከፋፍሉ 41 የጅምላ አከፋፋዮች ላይ እርምጃ ተወሰደ። በተቀናጀ የክትትልና ቁጥጥር ዘመቻ በከተማዋ ትልቁ የንግድ ማዕከል መርካቶ ሲኒማራስ አካባቢ ወደ ተለያዩ የሀገሪቱ ክፍሎች የላስቲክ ከረጢት የሚያከፋፍሉ 41 የጅምላ አከፋፋይ የንግድ ድርጅቶች ላይ እርምጃ መወሰዱ ተገልጿል። እርምጃው የተወሰደው የፕላስቲክ ከረጢት አጠቃቀምን ለመገደብ የወጣውን የአዋጅ ቁጥር 1383/2017 ድንጋጌ መነሻ ማድረግ ነው። እርምጃ የተወሰደባቸው ድርጅቶች ክልከላ የተጣለባቸውንና ለአካባቢ ብክለት ከፍተኛ አስተዋጽኦ የሚያበረክቱ የፕላስቲክ ከረጢቶችን በስፋት ሲያከፋፍሉ የተገኙት ናቸው። በቁጥጥር ስፍራው ወቅት አስተዳደራዊ እርምጃ ከመውሰድ ጎን ለጎን ሰፊ የሆነ የግንዛቤ መፍጠር ስራ መከናወኑም በመረጃው ተመላክቷል። በዚህም ከ100 በላይ ለሚሆኑ አገልግሎት ሰጪ ድርጅቶችና የተለያዩ ተቋማት ስለ አዋጁ ዓላማና ስለ የፕላስቲክ ከረጢት ጉዳት ግንዛቤ ተሰጥቷል። ነጋዴዎችና ማህበረሰቡም ከአዋጁ ጎን በመቆም አማራጭና ለአካባቢ ተስማሚ የሆኑ የመገበያያ ቁሶችን እንዲጠቀም ጥሪ ቀርቧል። የአዲስ አበባ አካባቢ ጥበቃ ባለስልጣን የከተማዋን ጽዱ ምህዳር ለመጠበቅና የብክለት ምንጮችን ለመቀነስ የጀመረው ሕግ የማስከበር ስራ አጠናክሮ እንደሚቀጥል ማስታውቋል። በቀጣይም በአምራቾች፣ በጅምላ ችርቻሮ አከፋፋዮች እንዲሁም ሕጉን ጥሰው በሚገኙ ግለሰቦች ላይ ደረጃ በደረጃ የሆነ የሕግ ማስከበርና የማስተካከያ እርምጃዎች ተጠናክረው እንደሚቀጥሉ በመረጃው ተመላክቷል። ታዲያስ አዲስ የሆርሙዝ ሰርጥ በመጪዎቹ 2 ቀናት ውስጥ ሙሉ በሙሉ እንደሚከፈት ዶናልድ ትራምፕ አስታውቀዋል።
አሜሪካና ኢራን ጦርነቱን ማቆም የሚያስችላቸውን ስምምነት በመጪው አርብ እንደሚፈራረሙ ይታወቃል። በስምምነቱ መሰረት በዓለም ወሳኙ የነዳጅ ዘይት መተላለፊያ መስመር የሆነው የሆርሙዝ ሰርጥ እንደገና ይከፈታል ተብሎ ይታወቃል። ይህንንም ተከትሎ ፕሬዚዳንት ትራምፕ አሁን ላይ የሆርሙዝ ሰርጥ በከፊል ክፍት እንደሆነ አንስተው በቀጣዮቹ ቀናት ደግሞ ሙሉ በሙሉ ክፍት እንደሚሆን ነው የተናገሩት። ፕሬዚዳንቱ ከኢራን ጋር የተደረሰው የሰላም ስምምነት ወሳኝና በጣም ጠንካራ እንደሆነ በተደጋጋሚም እየገለጹ ነው። ዛሬም የስምምነቱ ሙሉ ሀሳብ ምን እንደሆነ ማንም አያውቅም፣ ነገር ግን በጣም ጠንካራ ነው ማለታቸውን ኤንቢሲ ኒውስ ዘግቧል። ታዲያስ አዲስ